እያልክ ነው ዶክተር? ሰላም ደም ያስፈልጋታል። ደም ሳያስፈልጋት አይቀርም። ያምን ደም? እዚህ ከመምጣቷ በፊት በጣም ብዙ ደም ፈሷታል። እኔም እያከምኳት በጣም ብዙ ደም ሲፈሳት ነበር። ሰላም ሐኪም ቤት ሄዳ ስትመረመር እርጉዝ እንደሆነ ሲነገራት በጣም ነበር የከበዳት። እናም ዶክተሩን እባክን አውጣልኝ፣ ይህን ነገር አውጥተህ ጣልልኝ ስትለው ግን እንዴ ምን ማለትሽ ነው እንዴ? ይህንማ መቼም አላደርገውም እኔ ይልሽ ሙያዬም የሚፈቅድልኝ አይደለም እና ይህን ነገር አላደርግም ይላታል። እሷም ተሳድባ ትሄዳለች። ሂዳ ብዙ ነገር አሰበች። ለእናቷም አልተናገረችም፣ ለሀና ብቻ ነገረቻት። ሀናንም በቃ አሁን ሀና እኔ ካንቺ የምፈልገው ይህንን የማስወርድበት ነገር ነው የምፈልገው እና እባክሽን ፈልጊልኝ፣ ይህን የሚያወጣልኝ ሰው ፈልጊልኝ ትላታለች። ሀናም ሰላም እኔ ይህንን መቼም አላደርገውም፣ ደግሞ እኮ አንቺን ብትጎጂ ትችያለሽ እና ይህን ነገር እኔ እንጃ እኔ አላደርግም ትላታለች። በቃ ዘርበኝ ትላትና ታመናጭቃታለች። እናም ሁሉም ገደል ስለሆነባት መጨረሻ ላይ በራሷ ውሳኔ ወሰነች። እናቷን በሰላም አዋራቻት፣ በሰላም አናገረቻት። ሌላ ጊዜ እየጮች ነበር። እናም ተይ ብቻዬን መሆን ፈልጋለሁ ነበር ምትላት እና ግን ሂዳ መድኃኒት ታመጣና በጣም ብዙ መድኃኒቶች ትቀማለች። እናም ያ መድኃኒት አኑና መድኃኒቱ በጣም ይጎዳታል። እናም መጸዳጃ ቤት ወርቃ እያለ ደም እየፈሰሳት ሀና ትመጣለች። ሀና ስትገባ እዛ ወርቃ እየተንፈራፈረች ነው። ሀናም በጣም ትደነግጥና ለአምቡላንስ ትደውላለች። እናም ቀጥታ ወደ ሐኪም ቤት ነበር የወሰደቻት። የአባቷ ዶክተር ጋር ነበር የወሰደቻት። እናም አሁንም እራሷን አታውቅም እና ዶክተሩ ሀና ይኸውልሽ ለቤተሰቦቿ ደውለሽ ማሳወቅ አለብሽ። ማንኛውም ቤተሰብ በክብር አግብቶ ሲወልድ ነው የሚፈልጉት። ነገር ግን ደግሞ እነዚህ ማንኛውም ቤተሰብ ደግሞ ስትሞት ደግሞ እንደዚህ ማየት አይችሉም። እናም ቤተሰቦቿ ማወቅ አለባቸው ይላታል። እናም ወይኔ አምላኬ ምን አይነት ችግር ውስጥ ነው የገባሁት ኦፍ ትላለች። እናም ዶክተሩም ፈጠን ብለሽ ቶሎ ውሳኔ ላይ መድረስ አለብሽ ሀና ይላታል። እሺ በቃ እደውልላቸዋለሁ ትላለች ሀና። ዶክተሩም እስኪ ሰላም ነቅታ ከሆነ እናያት እስኪ ብለው ሁለቱም ተነስተው ይሄዳሉ። አሲርና ፋዘር አንድ ላይ ሆነው አሲር ምግብ እየበላ ነው እና ፋዘር ግን አብረን ብንበላ ምን ይመስሎታል ይላል። እናም አይሰሙትም። ፋዘር ይላል። ምንም ነገር ሊሰማኝ አቤት ጠራህ ልጄ? እንዴ ምን ሆነ ነው እየጠሮታል እንዴ ይላል። አለው ልጄ ትማለርኩም ይላል። አይ የከፋኝ እኮ ጥለውኝ ሲሄዱ ሳይሆን እኔር ሳይሉኝ ቀርተው ነው ብሎ ይቀልዳል። ተወኝ ልጄ አሁንስ መሳቅ ማቅቶኛል ይሉታል። እንዴ ምን ነው ፋዘር ምን ተፈጠረ ይላል። የልጅ ነገር እያሳሰበኝ ነው ይላሉ። ማ ምን ይሆናለው ብለህ ነው ይላል። እንዴ ሀና ምን ሆነች ይላል። እኔ ምን አውቃለሁ ያለ ነው ሰው ሀገር ነው ይላሉ። ችን ይሄ ነው ብዬ የማዋየው ሰው አጣውኝ ይላሉ። አሲርም በጣም ይናደድና ፋዘር ለምንድን ነው ግን እኔን አርቀው ማየኝ? እኔን እኮ ሊያዋዩኝ ይገባል። እኔ እኮ እንደ አባቴ ነው ማየት ይላል። ልጄ አንድ ስራ ብሰጥህ ታምነት ትወጣልኝ ይሆን ይሉታል። ለእርሶ አረ ነፍሴን እሰጣለሁ ይላል። ስራው ግን ምንድን ነው ፋዘርዬ ይላል። ሰሞኑን ያንዬ ነገር ግራ ግብት ብሎኛል። ምን እንደምሰራ እንኳን ብጠይቃት ልትነግረኝ አልቻለችም ይላሉ። እስኪ ልጄ ተከታትለህ ምን እንደምሰራ እይለኝ ይሉታል። አንዴ ፋዘር አንድ ሰርሰው እስከ ዛሬ ያቆም ይላል። ስራው ጥሩ ነው ትለኛለች፣ ነገር ግን ምን አይነት ስራ እንደሆነ ልትነግረኝ አልቻለችም ይላሉ። ፋዘር እስከ ዛሬ ድረስ ምንድን ነው ማለት ዛሬ ለምን መጠየቅ አስፈለገ? እንደው ምን አይነት ስራ ብሰራ ነው በዚች አጭር ጊዜ ውስጥ 100 ሺህ ብር ልታገኝ የቻለችው ይላሉ። እናም ሀና ያልሆነ ስራ እንዳሰራባቸው በጣም እያሰቡ ነው አባቷ። እንዴ ፋዘር ለሀና 100 ሺህ ብር ተከፍሏት ነው ይላል። ስነግርህ ሕክምናውን እኮ የጀመርኩት በእሷ ገንዘብ ነው ይላሉ። ኧረ ይሄማ ከባድ ኬዝ ነው ፋዘርዬ ይላል። በጣም ፈርቻለሁ ልጄ እኔን ለማሳከም ያልሆነ ነገር ውስጥ ገብታ እንዳይሆን ይላሉ። ግን ምን ውስጥ ልትገባ ትችላለች ይላል። እኔ ምን አወቅኩኝ እንደው ዝም ብሎ ጭንቅ ነው ያለኝ ይላሉ ፋዘርም። ሀናን ከእርሶ በላይ ባላቃትም እንደዚህ አይነት የወረደ ስራ ትገባለ ብዬ አላስብም ይላል።
እኔም እኮ ግራ ገባኝ። ልጄን ባምናት እኮ ነው እስከ ዛሬ ድረስ ዝም ያልኩት ይላሉ ፋዘር። ዛሬ ግን በጣም ከበደኝ ይላሉ። ግን የገንዘቡን መጠን ሳየው በጣም ነው የጨነቀኝ ይላሉ። አዎ በእርግጥ እውነትዎትን ነው። በዚች አጭር ጊዜ ይህ ሁሉ ገንዘብ ማግኘት ከባድ ነው ይላል። እንደምሰራ በአጭር ጊዜ ውስጥ አጣርቼ እነግረውታለሁ። ሀሳብ እንዳይገባዎት ፋዘርዬ ይላል። እንደው እባክህ ልጄ እንደው ላስቸግርህ፣ ይህን ብቻ ተባበረኝ ይልታል። አረ ችግር የለም ፋዘርዬ፣ አይጨናነቁ፣ ምንም ችግር የለውም ይላል። እሷ እንዳታይህ አደራህን ይላሉ። ቅስ እሱን ተውትና ሁላ ጉርሰዎት በቃ ፋዘርዬ ፈታ በሉ ይላል ጆሮ። ቅስ እዚህ ቁጭ ብዬ በመንፈስ የተጨናነኩኝ ነው፣ ቶሎ ቶሎ ብላና እንውጣ ይሉታል። እሱም እሺ በቃ ፋዘርዬ ይላል። እናም የሰላም ነገር አጨናንቋታል። እናም ዶክተሩና ሀና ይገቡና ሰላምን ያያታል። ነገር ግን ሰላም ምንም አይነት እንቅስቃሴ የላትም። ዶክተር እንድንሽ ሰላም ይላል ትላለች ሀና። እናም ዶክተሩም አይ መድኃኒቱን ስትወስድ በባዶ ወዷ ስለወሰደች ለዛ ነው እንዳትነቃ ያደረጋት እንጂ አሁን ደግሞ በቅርቡ ትነቃለች ይላታል። ወይ እሺ ከነቃች በኋላ ምንድን ነው የሚሆነው ትላለች ሀና። ምን ማለት ነው? ምን እኔ እኮ ምን እንደምል እኮ ግራ ገብቶኝ ነው ትላለች። ሰላም ነቃች ማለት አሁን ላይ ምንም አይነት ችግር አይፈጠርም ማለት አይደለም። እናም በዚህ ነገር ደግሞ ወደፊት ደግሞ የመውለድ እድሏን ብዙ እንትን ማለት የለብንም። ታዲያ ዶክተር ምን ላድርግ ትላለች ሀና። ለቤተሰቦቿ ደውለሽ ማሳወቅ አለብሽ ይላታል ዶክተሩ። እዛ ሕክምናውን እንጀምራለን ይላታል። መደወልማ እደውላለሁ፣ ነገር ግን ደግሞ እነሱ መስማት ስለሌለባቸው ነው ትላለች ሀና። እኔ አንቺን ብሆን ኖሮ ሰላምን ለቤተሰቦቿ አስረክቤ ራሴን ነፃ ነበር ማውጣት ይላታል። ዶክተር እባክህ እንደ ታይታኝ በችግሯ ጊዜ ችግርና ጭንቀቷን ነግራኝ እንዴት ነው አላቅሽም የምላት ትላለች። እሷን መካር ሳይሆን ህይወቷን